اللهم صل وسلم على سيدنا محمد. 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 أول البارد في النظام فصل الرسالة في الختام. اللهم صل وسلم على سيدنا ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ ለማለት እንወዳለን። ከትርታ 97.6 ኤፍኤም ልዩ የበዓል መሰናዶቻችን መደመጣቸውን ቀጥለዋል። የእንግዳ ሰዓት ላይ እንገኛለን። እንግዳችን እዚህ ስቱዲዮ ከኛ ጋር ቆይታ ሊያደርጉ ኡስታዝ ጀማል ኢብራሂም ተገኝተዋል። እጅግ አድርገን ነው የምናመሰግነው። የመረጥንላችሁ ርዕሰ ጉዳይ 10 የዙል ሂጃ ቀናት ትሩፋትን የተመለከተ ይሆናል። ከኡስታዝ አንደበት በደንብ እናደምጣለን። ኡስታዝ እንኳን ደህና መጡ። ፍቃደኛ ስለሆኑ እጅግ አድርጌ ነው የማመሰግነው። ባረከላሁ ፊኩም። እንኳን ደህና ቆያችሁ። ጀዛኩሙላሁ ኸይራ። እንግዲህ እንጀምርና ወደ ቀዳሚው ጥያቄ ስናልፍ ኢድ አል-አድሃ አረፋ ከመከበሩ አስቀድሞ የሚገኙት 10 የዙል ሂጃ ቀናት በጣም የተከበሩ የተመረጡ ቀናት እንደሆኑ ይታወቃሉ በእስልምና አስተምህሮ። ምንድነው እነዚህ እንግዲህ ከሌሎች ቀናቶች ለየት የሚያደርጋቸው? እዛ ላይ ደግሞ አዘውትረን የምናደርጋቸው ኢባዳዎች እንዴት ያሉ ናቸው የሚለው ለአድማጮች ያጋሩልን። مرحبا بسم الله والحمد لله والصلاة والسلام على رسول الله. بمجمرة درجة الله تبارك وتعالى نقراتوچن كفيلوچن ككفيلوچ بلاچ እንዲሆኑ ያደርጋል። ከነዚህም ውስጥ ቀናትን ከቀናት ወራትን ከወራት ያበላልጣል። ሌሊቶችን ከሌሊቶችና አላሁ ተዓላ ከወራቶች በሙሉ በላጭ ወር ያደረገው የረመዳንን ወር ነው። እኛ አቆጣጠራችን በሂጅራ አቆጣጠር 12 ወሮች አሉ። 9ኛው ወር የረመዳን ወር ነው። እንደ ወር ከታየ በላጩ ይህ የረመዳን ወር ነው። በሳምንት ውስጥ ካሉ ቀናቶች ደግሞ ጁሙዓ ቀንን በላጭ አድርጎልናል። ከሌሊቶች ደግሞ ለይለተል ቀድርን በላጭ አድርጎልናል። ከረመዳን ሌሊቶች ውስጥ አንዷ ሌሊት ነች። እንደዚሁም አመት ውስጥ ካሉ ቀናቶች ደግሞ ከነሃር ከምንላቸው ማለትም ከፈጅር ጀምሮ እስከ መግሪብ ባለው ወቅት ካሉት ቀናቶች ደግሞ በላጭ ያደረጋት የዓረፋን ቀን ነው። ዓረፋ ቀን ማለት 9ኛው የዙል ሂጃ ቀን ማለት ነው። ዛሬ እንግዲህ ይህ ፕሮግራም የሚተላለፍበት የኢድ አል-አድሃ ቀን 10ኛው የዙል ሂጃ ቀን ይባላል። ትናንት የውሙ ዓረፋ ትባላለች። ያች ቀን ከቀናቶች በላጭ ቀን ነች። 10 እየተባሉ ደግሞ ከሚቆጠሩ ቀናቶች ደግሞ በላጩ እነዚህ የዓረፋ ቀንን የያዙት 10 የዙል ሂጃ የመጀመሪያ ቀናቶች ናቸው። አላሁ ተባረከ ወተዓላ በቁርአን የማለባቸው የሆኑ ቀናቶች ናቸው። እንደ ሸሪዓችን አላሁ ተባረከ ወተዓላ በፈለገው ነገር ይምላል። ግን እነዛ የሚምልባቸው ነገራቶች ክብር ያላቸው ነገራቶች ናቸው። ምሳሌ አላሁ ተዓላ በፀሐይ ምሎልናል፣ ወሸምሲ ብሎ ወዱሃሃ እንደዚሁም በሌይል ምሎልናል በመሳሰሉ ነገራቶችና በሰማይም ወሰማኢ ወጣሪቅ ያለ ከነዚህ መሐላዎች ውስጥ ካካተታቸው ውስጥ አንዱ የዙል ሂጃ 10 ቀናቶች ይገኙበታል። ምን ብሎ ምሎልናል? ወልፈጅሪ ወለያሊን 10 አለንና እነዚህ 10 ቀናቶች የተመረጡ እና ክብር ያላቸው ቀናቶች ለመሆናቸው ከሚያመላክቱ አያዎች ውስጥ አንዱ ይህ ነው። በሌላም አያ አላሁ ተባረከ ወተዓላ ነቢዩላህ ሙሳን ዓለይሂ ሰላምን ለ40 ቀናቶች ወደ ጡሩ ሲና ወጣው። ጡሩ ሲና የሚባል ተራራ ላይ ወጣው እሱን ብቻ እንዲያመልኩ እንደዚሁም የሱን አዘልይና አበድይ የሆነውን ድምጽ ፊደል ቋንቋ ያልሆነውን ንግግሩን እንዲሰሙ ያደረገበት ቦታ ላይ እንዲወጡ አድርጓቸው ነበር። ከነዚህ 40 ቀናቶች ውስጥ 10 ቀናቶች እነዚህ አሉበት። 30 ቀን የዙል ቂዕዳ ወር ነው። ተጨማሪ 10 የተጨመረላቸው እነዚህ 10 ቀናቶች ናቸው። የዙል ሂጃ የመጀመሪያው 10 ቀናቶች ማለት ነውና በእንደዚህ አይነት መልኩ በጣም ብዙ ፈዲላዎች አሉበት ማለት ነው። ይህ 10 ዙል ሂጃ ቀናቶች በተጨማሪ ደግሞ ከቀናቶች ቅድም እንዳልነው በላጭ የሆነችው 9ኛዋ ቀን ናት ብለናል። ያችንም ቀን ያቀፈ ነው 10 ቀን ማለት ነው። 9ኛዋን ቀን ያቀፈ ነው። ያች 9ኛ ቀን ማለት ደግሞ አላሁ ተባረከ ወተዓላ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا የምትለውን አያ ያወረደባት የሆነች ቀን ነች። ይህ አያ አላሁ ተባረከ ወተዓላ በሰው ልጆች ላይ ግዴታ የሚሆኑ ትልልቅ ማዕዘናቶችን
አውርዶ የጨረሰበት መሆኑን የምታመላክት የሆነች አያ ነች። ይህች የመጨረሻ አያ ነች ብለው የሚናገሩ አንዳንድ ሰዎች አሉ። ከቁርአን አንቀጾች በሙሉ መጨረሻ የወረደች ነች ይላሉ። ላኪን ሷሂሑ ይህ አይደለም። ከሷም በኋላ እነ አየቱል ከላላን የመሳሰሉ ሌሎች አያዎች ወርደዋልና አልሙሂም ይህንን አይነት ፈዲላ ያለባት የሆነች ቀን ነችና እንደ ዒድም ተደርጋ የምትያዝ የሆነች ቀን ነች። ነቢያችንም አለይሂ ሰላቱ ወሰላም ከይህችን ቀን ወይም ደግሞ 9ኛዋን ቀን ማለት ነው በጣም ለየት አድርገን እንድንይዛት አስተምረውናል። ከዛም አልፎ ደግሞ 10ን ቀናቶች በሐዲሳቸው ምን አሉ ነብዩ አለይሂ ሰላቱ ወሰላም መል ዐመሉ ፊ አያሚል ዐሽሪ አፍضل من العمل في هذه يعني መልካም ስራዎች በሙሉ ከነዚህ ከ10 ቀናቶች የበለጠ በላጭ የሚሆንበት ቀን የለም አሉ። ማለትም በዱንያ ላይ ካሉ ቀናቶች በሙሉ በየቀኑ የሰው ልጅ መልካም ስራ ይሰራል። እነዛ መልካም ስራዎቹ አጅር ይጻፍለታል። ሆኖም ግን በሌላ ቀን ከሚሰራው መልካም ስራ ይልቅ በእነዚህ 10 ቀናቶች አንድ መልካም ስራ ቢሰራ የሚሰጠው ምንዳና አጅር እጅግ በጣም እጥፍ ድርብ የሚሆንበት ቀን ነው ማለት ነው እነዚህ 10 ቀናቶችና ይህንን ብለው ሲናገሩ ሱሐባዎች ጠየቋቸው። ቃሉ ወለል ጂሃድ ጂሃድም ቢሆን በእነዚህ ቀናቶች ከሚሰራ ስራ አይበልጥም ወይ አሏቸው። ያኒ ጂሃድ ብሎ ማለት እንግዲህ በሸሪዓችን ያለ የሆነ ነገር ነው፣ ግን ضوابጦች አሉት ማለትም ስርዓቶች አሉት። ዝም ብሎ ተነስተህ ማንንም ግደል ጨፍጭፍ ምናምን አይደለም። ለመከላከልም ሊሆን ይችላል፣ ለማስፋፋትም ሊሆን ይችላል። የራሱ የሆነ ህግና ደንብ አለው የተቀመጠበት። ሴቶች አይጎዱም፣ አዛውንቶች አይመቱም፣ ህፃናት አይገደሉም፣ ቤተ እምነቶች አይፈረሱም፣ ሌሎች የመሳሰሉ ነገራቶች እንዳሉ ሆነው ጂሃድም ቢሆን ሲሏቸው ወለል ጂሃዱ አሉ። ጂሃድም ቢሆን የዚህን ጊዜ ነው በላጭ የሚሆነው አሉ። ኢላ ረጁሉን አንድ ሰው ሲቀር አሉ ኸረጀ ዩኻጢሩ ቢነፍሲሂ ወማሊሂ ፈለም የርጅዕ ቢሸይ ነፍሱንም ገንዘቡንም ለጂሃድ ብሎ ይዞ ወጥቶ በዛው እሱም ሞቶ ካልቀረ በስተቀር አሉ። የሱ ያኒ በላጭ ነው ስራው ለማለት ነውና በእነዚህ ቀናቶች በ10 ቀናቶች የሚሰራን ስራ የመሰለ መልካም ስራ በሌላ ጊዜ ተመሳሳይ ስራ ቢሰራ ማለት ነው አንድ ሰው በእነዚህ 10 ቀናቶች የሚሰራው ስራ በላጭ ነው፣ የበለጠ ከፍ ያለ ነው በማለት ያሳወቁበት ሁኔታ አለ። ሌሎችም በጣም ብዙ አሐዲሶችና ቁርአን አያዎች አሉ በላጭ መሆኑን የሚያመለክቱ። መልካም ምናልባት ወደ ኋላ ልመልስና ዛሬ ዲናችሁን ሙሉ አረኩላችሁ የሚለው አያ የወረደበትን እለትና ቦታውን እንዲሁም አጋጣሚውን ማንሳት አስፈላጊ ይመስለኛል። ክላሪቲም ለመፍጠር ለአድማጮች ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው ሐጃቸው ላይ ይመስለኛልና እዚህ ጋር የነበረውን ሞመንት በደንብ እስኪ ለአድማጮች አስረዱልን። መርሐባ። እንግዲህ እንደሚታወቀው ነብያችን አለይሂ ሰላቱ ወሰለም የተወለዱት መካ ከተማ ነው። በአመል ፊል በሚባለው ወይም የዝሆን አመት ተብሎ በሚታወቀው አመት ነበር የተወለዱት። ከዛ መካ ላይ ለ53 አመት ያክል ኖረዋል። ነብይነት የተሰጣቸው ወይም ደግሞ የነብይነትን ማዕረግ ያገኙበት 40 አመታቸው ላይ ነበር። 13 አመት መካ ላይ በሚቀመጡበት ሰዓት በጣም ብዙ ስቃይ ደርሶባቸዋል። በጣም ብዙ ችግሮችን አሳልፈዋል። ካሳለፉ በኋላ በአላሁ ተዓላ ትእዛዝ ወደ መዲነቱል ሙነወራ በሰዓቱ የስሪብ ነበር የምትባለው ሀገሯ። ወደዛ ከሄዱ በኋላ እስልምናን በደንብ አስፋፉ። ያኒ ተመቻቸው። ምክንያቱም የመዲና ነዋሪ የነበሩ 2 ጎሳዎች ነበሩ፣ አውስና ኸዝረጅ የሚባሉ። እነዚህ 2 ጎሳዎች እሳቸውን ቀድመው አምነውባቸው ተቀብለዋቸው ነበርና በደንብ ዲነል ኢስላምን አስፋፉ። ከዛ ያሉ በጣም ብዙ ጦርነቶችም ተካሂደዋል። ሰዎች እየመጡ ሲያጠቋቸው እነሱም እየሄዱ ቀድመውም የተለያዩ ችግሮችን ብቻ አሳልፈዋል። ካሳለፉ በኋላ በእነዚህ 10 አመታት ውስጥ 4 ጊዜ ዑምራ ለማድረግ ሄደው ግን ያደረጉት 3 ጊዜ ነው። አንደኛውን የሁደይቢያ ስምምነትን አድርገው ሳያደርጉ ተመልሰዋል። ከዛ በኋላ የሁነይን ዘመቻ መልስ ያደረጉት አለ። እንደዚሁም ሌላ አንድ ካደረጉ በኋላ መጨረሻ ላይ ሐጅ ያደረጉት ነብያችን አለይሂ ሰላቱ ወሰለም አንዴ ብቻ ነው። አንዴን ያደረጉት። ያም ስያሜ ምን ይባላል? ሐጀቱል ወዳዕ ይባላል። የመሰናበቻ ሐጅ። ለምንድነው የመሰናበቻ ሐጅ የተባለው? ምክንያቱም ነብያችን አለይሂ ሰላቱ ወሰለም ይህንን ሐጅ በዙልሂጃ ካደረጉ በኋላ ህይወታቸው ያለፈው በዛው ቀጥሎ በመጣው በረቢዓል አወል ወር ነው። ማለትም ዙልሂጃ ማለት በእኛ አቆጣጠር 12ኛ ወራችን ነው፣ የመጨረሻ ወራችን ነው።
ቀጣይ ሙሐረም ከዛ ሶፈር ከዛ ረቢዕ አልአወል ነው 3 ወር ነው የተቀመጡት ማለት 3 ወር ከምናምን የተቀመጡት እና የመሰናበቻ ሐጅ ነበር እዛ ላይ ነብያችን አለይሂ ሰላቱ ወሰለም ወደ መዲና ወደ መካ በሚገቡበት ሰዓት ከ10,000 በላይ የሆኑ ሱሐባዎችን ይዘው ነበር የገቡት ወደ መካ ሲወጡ ግን እሳቸውና አቡበክር ሲዲቅ ብቻ ሆነው ነበር የወጡት ከመካ በስደት ምክንያት ሲመለሱ ከ10,000 በላይ ሱሐባዎችን ይዘው መጡ ሐጅን ብቻ ማድረግ እንደሚፈልጉ ተናግረው ገቡ የዛኔ ያው የመካ ሹማምንቶች በሙሉ እጅ ሰጡ እና አቡ ሱፊያንም ከዛን ጊዜ በኋላ ነው የሰለሙት ታዲያ ከገቡ በኋላ ሐጅ ካደረጉ በኋላ ሰዎችን ሰብስበው አዳራ የመጨረሻ መልእክት አስተላለፉ እያንዳንዳችሁ ልክ ይህ ቀን የተከበረ እንደሆነው ሁሉ ይህ ከተማ የተከበረ እንደሆነው ሁሉ የአንድ ሙእሚን ደም የአንድ ሙእሚን ክብር በሌላው ላይ ሐራም ነው ገንዘቡም ክብሩም ደሙም በሌላው ላይ ሐራም ነው አሉ ማለትም አንድ ሰው ሌላውን ሙእሚን ሌላውን ሙስሊምን የሚጎዳ የሆነ በምንም አይነት መልኩ ቢሆን በገንዘቡም ቢሆን በደሙም ቢሆን ማለትም በነፍሱ በአካሉ ጉዳት ማድረስ ማለት ነው እንደዚሁም በአካሉ እንኳን ጉዳት ባያደርስበት በክብሩ እንኳን የሚመጣበትን ነገር በሙሉ ማድረግ አይችልም እንደ መሳደብ መራገም በሱ ላይ መዋሸት ነገር ማዋሰድ የመሳሰሉ ነገራቶች በአጠቃላይ ከአንድ ሙእሚን ክብር ጋር የሚገናኙ ነገራቶችን በሙሉ ሐራም ናቸው ያንን ሙእሚን የሚያስከፋው እስከሆነ ድረስ እና እንዲህ አይነት ምክሮችን ሰጡ አማናን አደራችሁን እያሉ ብዙ አደራ ሰጡ አላ ፈልየሽሀድ ሚንኩም ከናንተ ውስጥ ያለ ሰው ይህንን ይመስከር ያለ ደግሞ እዚህ ቦታ ለሌለው ያስተላልፍ በማለት አደራ ካሉ በኋላ የዓረፋ ቦታ ላይ እያሉ ሰይዱና ጅብሪል አለይሂ ሰላም ይህንን ወህይ ያወረዱላቸው በአላሁ ተዓላ ትእዛዝ ማለት ነው አልየውመ አክመልቱ ለኩም ዲነኩም ዛሬ ዲናችሁን ሙሉ አደረኩላችሁ ቀደም እንዳልኩት ሙሉ አደረኩላችሁ ማለት እዚህ በኋላ ትልልቅ የሚባሉ ማዕዘናቶች በሙሉ ሞልተዋል ማለት ነው ልክ እንደ ሶላትን ይመስል ዘካ ሐጅ ረመዳንን መጾም ዝምድናን መቀጠል ወላጅን ማስደሰት እነዚህ የሚባሉ ትልልቅ የሚባሉ የእስልምና ማዕዘናት ተሟልተዋል የሚለው አያ ወረደ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ኒዕማዬንም ጸጋዎቼንም በእናንተ ላይ አሟላሁላችሁ ይህ ብቻ አይደለም ወረዲቱ ለኩም الاسلام ዲና እዚህ አያ ላይ ትልቁ መልእክት ይህ ነው ይላሉ ዑለማዎች ወረዲቱ ለኩም الاسلام ዲና እኔ ለእናንተ የወደድኩላችሁ ሃይማኖት እስልምና ብቻ ነው يعني الله تعالى زند كدين الإسلام وجه ሃይማኖት በሙሉ ተቀባይነት የለውም ማለት ነው እና ይህንን አያ አወረደላቸው አላሁ ተባረከ ወተዓላ ከዛም እንግዲህ ዲን الإسلامን በጣም ድል ያደረገበት የሆነ ቀን ነው ትልቅ ፈትህ የተገኘበት ቀን ነው ይህም የተከሰተው አርዱል ዓረፋ ላይ ነው የዓረፋ ቦታ ላይ ነው ማለት ነው ይህች ዓረፋ የምትባለው ቦታ ደግሞ ከመካ ወደ 10 ምናምን ኪሎ ሜትር ርቀት ላይ የምትገኝ ቦታ ነች አባታችን አደምና እናታችን ሐዋ የተገናኙባት ቦታ ነች ጥሩ አድርገው ነው ኡስታዝ በደንብ ያብራሩት ወደ ዓረፋ በዓል ልምጣ ዛሬ በዓል ነው እየተከበረ ይገኛል እንግዲህ ሁላችንም እንደምናውቀው ከዓረፋ በዓል ጋር ተያይዞ የሚነሱ በተለይ የእርድ ስነ ስርዓቱን አለመጥቀስ አይቻልም የዓረፋ በዓል ለየተባለ መልኩ እንደ ኢደል ፊጥር የአንድ ቀን በዓል አይደለም አያሙ ተሽሪቅ የሚባል ለሶስት ተከታታይ ቀናት ይከበራል ከዛ ባለፈ ደግሞ እርድ ስነ ስርዓት ደግሞ ግዴታ የሆነባቸው አግባብ አሉ ስለሱ ነው مرحبا ይህ የኡድህያ የሚባለው እርድ ምንድነው ሰበቡ ብንጀምር የአባታችንን የነብዩላህ ኢብራሂምን አለይሂ ሰላምን ሱና ወይም ደግሞ መንገድን ህያው ለማድረግ ለኛ መንገድ አድርገን እንድንይዘው የተደረገልን የሆነ ስርዓት ነው ክስተቱ ሁላችንም እንደምናውቀው ነብዩላህ ኢብራሂም አለይሂ ሰላም ባለቤታቸው ሳራህ ትባል ነበር ከሳራህ ልጅ አልነበራቸው እስኪ ሸመግሉ ድረስ ማለት ነውና መጨረሻ ላይ ሰይደቱና ሳራህ ሃጀርን ከሃጀር ጋር ተጋብተው ልጅን እንዲወልዱ
በምትነግራቸው ሰዓት እሳቸውም ተስማምተው ከሀጀር ልጅን ወለዱ ነቢዩላህ ኢስማዒልን አለይሂ ሰላምን። ከዛ በኋላ ደግሞ አላህ ለሰይደቱና ሳራህ ልጅ ሰጣቸው ነቢዩላህ ኢስሐቅን ማለት ነው። እና ነቢዩላህ ኢስማዒልን አለይሂ ሰላምን ከሰይደቱና ሀጀር ጋር በመሆን መጀመሪያ ላይ የነበሩት ባቢል የምትባል ከተማ ኢራቅ ላይ ነበሩ ነቢዩላህ ኢብራሂም አለይሂ ሰላም። እና ከዛች ከተማ ወደ መካ እንደሄዱ አላህ አዘዛቸው። መካ ከሄዱ በኋላ መካ በሰዓቱ ምድረ በዳ ነበረች፣ ምንም ነገር አልነበራትም። ካዕባን ለመጀመሪያ ጊዜ አባታችን አደም አለይሂ ሰላም ነው የገነቧት። ከዛ በኋላ በነቢዩላህ ኑህ አለይሂ ሰላም የውሃ መጥለቅለቅ ጦፋን የሚባለው ህዝቦቹ እንዲጠፉ አላህ በሚያደርግበት ሰዓት የዛኔ ካዕባ ፈረሰች። ከፈረሰች በኋላ ነቢዩላህ ኢብራሂምን አለይሂ ሰላምን ወደ መካ በመላክ ድጋሚ እንዲገነቧት አላህ አዘዛቸው። እና ካዕባን ሲገነቧት ድጋሚ ነው ማለት ነው። ከነቢዩላህ ኢስማዒል ጋር ሆነው ካዕባን ገነቡ አመታት ካለፉ በኋላ ማለት ነው። ከዛ በኋላ ከተወሰነ ጊዜ በኋላ አላሁ ተዓላ አዘዛቸው ነቢዩላህ ኢብራሂምን ምን እንዲያረጉ? ልጃቸውን ነቢዩላህ ኢስማዒልን እንዲያርዱ። እና ይህ ትእዛዝ ደግሞ የመጣላቸው በመናም ነው። የነቢዮች መናም ደግሞ ወህይ ነው፣ ማለትም መለኮታዊ ትእዛዝ ነው፣ የመፈጸም ግዴታ አለባቸው። እንደኛ ቅብዥር አይደለም። ሸይጣንን አያዩም ወላ የቅብዥር ነገር ምናምን አያዩም። ወህይ ነው የሚሆንላቸው፣ ትእዛዝ ነው የሚሆነውና ልጃቸውን እኔ አንተን ሳርደሃየሁ ብለው ሲነግሯቸው ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ ሲሏቸው ፈንዙር ማዛ ተራ አሏቸው። ልጃቸውን ምን ላደርግ ሲሏቸው ያ አበቲ ፍዐል ማ ቱእመር፣ አባቴ ሆይ አላህ ያዘዘህን ፈጽም አሏቸው። ምክንያቱም የአላህ ትእዛዝ መሆኑን ያውቃሉ፣ መፈጸምም እንዳለበት ያውቃሉ። ለአላህ ትእዛዝ ደግሞ ወደ ኋላ የሚሉ አልነበሩም ነቢዩላህ ኢስማዒል። ነቢዩላህ ኢብራሂምም የልጃቸውን ደረጃ ለማወቅ ነው እንጂ ምን ላድርግ ሆይ እያሉ የአላህን ትእዛዝ ለመፈጸምና ላለመፈጸም እንትን ገብቶባቸው ወይም ደግሞ ሸክ ጥርጣሬ ገብቶባቸው አይደለም። ከዛም እሺ ብለው ተቀብለው አንድ ቦታ ላይ ወጣው የአላህን ትእዛዝ ለመፈጸም በሚሄዱበት ሰዓት ቢላን አንገታቸው ላይ አድርገው ቢያመላልሱትም ሊቆርጥ አልቻለም ነበር ቢላው። ምክንያቱም ቢላ የሚለውን ስያሜ ያገኘችው በመቁረጧ ነው። መቁረጥ የሚባለው ባህሪዋ ነው። ግን አላህ ካልፈቀደላት አትቆርጥም። እሳት አላህ ካልፈቀደላት እንደማታቃጥለው ሁሉ ምግብ እኛ የምንበላው ሰበብ ነው እንጂ ምግቡ አይደለም ጥጋብን የሚፈጥርልን። ስንቱ አለ እየበላም አይጠግብ። ለምን? አላሁ ተዓላ አትጥገብ ካለው መጥገብ ማይችላል። ውሃም ጥምን የሚቆርጠው አላህ ሲፈቅድለት ብቻ ነው። ማንም ምንንም መፍጠር አይችልም ከአላህ ውጭና ቢላዋም ልትቆርጥ አልቻለችም። ነቢዩላህ ኢስማዒል ይህንን ሲመለከቱ ካልቆረጠኝ ውጋኝ አሏቸው። ቢወጓቸውም ሊወጋቸው አልቻለም፣ ወይም ደግሞ ጉዳት ሊያደርስባቸው አልቻለም። በመጨረሻም በዚህ ሐል ላይ በዚህ ሁኔታ ላይ እያሉ አላሁ ተዓላ ከጀነት ነጭ የሆነን በግ ቀንዳም የሆነን በግ አወረደላቸው። እናም በሳቸው ምትክ ያ ፊዳ ሆነላቸው። ወፈደይናሁ ቢዚብሒን ዐዚም በማለት አላሁ ተዓላ ነገረንና ያንን አርደው ነቢዩላህ ኢስማዒል ፊዳ ሆነላቸው ያ በግ ማለት ነው። እና ይህንን ክስተት እንድናስታውስ በእኛ ሸሪዓ ሱና ሆነልን የዓረፋ ቀን ይህንን እርድ እንድናደርግ። ምክንያቱም ማረድ ብቻ አይደለም ትልቁ ዓላማው፣ ማረድ ከዓላማዎቹ አንዱ ነው። ትልቁ ዓላማ ግን ለአላሁ ተዓላ አንድ ሰው ታዛዥ ከሆነ ምንም ያክል ችግር ቢያጋጥመው አላሁ ተዓላ ከዛ ችግሩ ፈረጃ እንደሚያወጣው ነው። ምክንያቱም ነቢዩላህ ኢብራሂም ልጅን ያክል ነገር ነው እረዱ የተባሉት። ይህ ወላጅ የሆነ ያውቀዋል ምን ያክል ከባድ እንደሆነ ይህ ትእዛዝ። ልጅን በራስ እጅ ማረድ ማለት አይደለም ማረድ የሆነ እንቅፋት ሲመታው እንኳን እንዴት እንደሚሰማቸው እናትና አባት እናውቃለንና ያንን ያክል ትእዛዝ ግን የአላሁ ተዓላ ስለሆነ ምንም ነገር ወደ ኋላ አላደረጋቸው። ምክንያቱም የልጅም ፍቅር የእናትም ፍቅር የአባትም ፍቅር ሁሉም ከአላሁ ተዓላ ትእዛዝ በኋላ የሚመጣ ነገር ነው። ከአላህ ፍቅር የሚበልጥ አይደለም። ስለዚህ የአላህን ትእዛዝ ለመፈጸም ሲሉ ልጃቸውን ለማረድ ዝግጁ ስለነበሩ አላህ ከዚህ ፈተና በበግ አውርዶ
ነጃ አወጣቸው። ስለዚህ አንድ ሰው ምንም ችግር ቢያጋጥመው የአላሁ ተዓላን ትእዛዝ ለመፈጸም ሶላቱን ለመስገድ ሊሆን ይችላል፣ ጾሙን ለመጾም ሊሆን ይችላል፣ ሐጅን ለማድረግ፣ ዘካ ለማውጣት፣ ድሆችን ለማገዝ፣ እናት አባቱን ለመታዘዝ፣ ሌላም መልካም የሚባሉ አላሁ ተዓላ ያዘዛቸውን ስራዎችን ለመፈጸም ምንም ችግር ቢያጋጥመው እነዛን ችግሮች ከተቋቋመ የአላህን ትእዛዝ ለመፈጸም ብሎ አላሁ ተዓላ ነጃ የሚያወጣበት ነገር ይሰጠዋል ነው። ስለዚህ ያንን ነገር አስታውሱ፣ የአላህን ትእዛዝ ፈጽሙ የሚለውን ነገር ለማስታወስ ነው። ከዛ ደግሞ ድሆችንም ለማስታወስ ነው። የኡድህያ እርድ ሲታረድ ያው 3 አይነት እንስሳዎች ብቻ ነው የሚታረዱት፣ ከነዛ ውጭ አይታረድም። ግመል፣ ከብት ስንል ያው በሬና ላም፣ ሶስተኛው ደግሞ በግ ወይ ፍየል ነው። በግና ፍየል እንደ አንድ ስለሚቆጠሩ ነው። እና እያንዳንዳቸው ደግሞ አመታት አላቸው የሚታረዱባቸው። ግመል ማረድ የሚፈልግ ከ5 ዓመት በላይ መሆን አለበት እድሜው። ከብት ማረድ የሚፈልግም እንደዚሁ ከ2 ዓመት በላይ መሆን አለበት። በግ ማረድ የሚፈልግ ደግሞ የሸረፈች መሆን አለባት። የሸረፈ የሚባለው ያው የታችኛው የፊት ጥርስ 2 ጥርሶች ከሌሎች ጥርሶች ለየት ባለ መልኩ በሚያድግበት ሰዓት ነው። ወይም ደግሞ አመት ከሞላት በኋላም ከሆነ ችግር የለውም በግ። ፍየል ደግሞ የግዴታ አመት መሙላት አለባት፣ ከዛ በፊት አትታረድም። እንደዚህ አይነት እንስሳዎችን ያርዳል። ከዛ በኋላ ምን ያደርጋል? ከ3 ይከፍለዋል። አንድ እጁን ለመሳኪኖች ይሰጣል፣ ለድሆች ማለት ነው። አንድ እጁን ደግሞ ሶደቃ ያበላዋል። ሶደቃ ሲባል ያው ምስኪንንም ያጠቃልላል፣ ምስኪን ያልሆነንም ያጠቃልላል። ወዳጅ ዘመድ ጋር ለነሱ ያደርጋል። አንድ እጁን ደግሞ ለቤተሰብ እና ለሌሎች ያደርጋል ማለት ነውና በዚህ አይነት መልኩ እርዱን እንፈጽማለን ማለት ነው። እርዱን ደግሞ መፈጸም የበለጠ የሚሆነው ከዒድ ሶላት በኋላ ወዲያውኑ ከሰግደን ከተመለስን በኋላ ወዲያውኑ። እስከ መቼ ይቆያል ማረዱ? እስከ አያሙ ተሽሪቅ 3ኛው ቀን ይቆያል። አያሙ ተሽሪቅ የሚባሉት ምንድናቸው? ስያሜው ራሱ በድሮ ጊዜ የአረፋ ቀን እርዶች ይታረዱና እንዳሁኑ ፍሪጅም ምንም ስለሌለ ስጋው በጣም ሲበዛ ምን ይደረጋል? ይዘለዝሉትና ፀሐይ ላይ ያደርቁታል፣ እንደ ቋንጣ ማለት ነውና ተሽሪቅ ማለት ምንድነው? ለፀሐይ ማጋለጥ ማለት ነው። እንትኖቹን ስጋዎቹን ማለት ነውና እንዳይበላሹ እና ያንን ነገር በማድረግ ምግብ በጣም ስለሚበዛ በደንብ ስለሚትረፈረፍ እነዚህ 3 ቀናቶች አያሙ ተሽሪቅ የሚባል ስያሜ ተሰጥቷቸዋልና በዛ አይነት መልኩ ይደረግና 3 ቀን ያክል ይበላ ነበር። ስለዚህ አሁን ዛሬ የዒዱ ቀን ከሆነ ሮብ ማለት ነው፣ ሐሙስ፣ ጁሙዓ፣ ቅዳሜ እስከ መግሪብ ድረስ እርዱን ማረድ ይችላል። ማለትም ዛሬ ማረድ ያልቻለ ነገም ይችላል፣ ነገ ያልቻለ ከነገ ወዲያ ይችላል፣ ያልቻለ ከዛ በኋላ እስከ ቅዳሜ ይችላል። ከቅዳሜ በኋላ ግን ካረደ በጋረደ ነው የሚባለው እንጂ ኡድህያ ያረዳ አይባልም። ኡድህያ የምትለውን ደረጃዋን ለማግኘት በእነዚህ ቀናቶች መሆን አለበት። ዛሬ ከሶላት በኋላ ያው ይታረዳል ማለት ነው። ከዛ ነገ፣ ከነገ ወዲያ፣ ከዛ እስከ ቅዳሜ መግሪብ ድረስ። ቅዳሜ ካለፈ ግን የዒድ አይደለም፣ ኖርማል ቀን የምናርደው እርድ ይሆናል። በእነዚህ ቀናቶች ያረደ ሰው ምንድነው ለየት ያለ የሚያገኘው እንዳለ? ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ሰይደቱና ፋጢማ ልጃቸውን ምን ብለዋት ነበረ ረዲየላሁ ዐንሃ? ፋጢማ ሆይ እርድሽን ረጂ ተመልከችም ሲታረድ አሏት። ምክንያቱም ሊላህ ብለሽ የምታርጂው ኡድህያ ደሙ ሲፈስ ወንጀልሽ በሙሉ አብሮ ይታጠብልሻል ብለዋታል። ያኒ ኡድህያ የሚያርድ ሰው ወንጀሉ ይታጠብለታል። ያንን ደረጃ የሚያገኘው በእነዚህ ጊዜያቶች ሲያርድ ነው። ስለዚህ እነዚህ ጊዜያቶች ተጠንቅቆ ማረድ አለበት እና ደግሞ ቀድም ያልኩትን የእድሜያቸውን ጉዳይም መጠንቀቅ አለበት። ጠቦት ነው ይህ ስጋ አለው ብሎ ዝም ብሎ አምጥቶ አያርድም። እድሜውን የሸረፈ ነው ያልሸረፈ ነው የሚለው መታየት አለበት። እነዛ ቅድመ ሁኔታዎች ካልተሟሉ ኖርማል በግ ነው የሚሆንበት። ከእድሜ ባሻገርም ኡስታዝ እዚህ ጋር ኮንሲደር የሚደረጉ ነገሮች አሉ አይደል? ይሄ ጤንነታቸው ምናምን እሱንም እስኪ በደንብ በተጨማሪ እነዚህ የሚታረዱ እንስሳዎች በአካላቸው ላይ ስጋው ላይ ጉዳት የሚያደርስ አሰር የሚያመጣ የሆነ ጉዳት ምንድነው ሰውነታቸው ላይ
ወይም ደግሞ ስጋቸው ላይ ችግር እንዲያመጣ ወይም ደግሞ ነቅስ ጎዶሎ እንዲኖርበት የሚያደርግ የሆነ ጉዳት መኖር የለበትም። ምሳሌ አንካሳ በግ መሆን የለበትም፣ ሸውራራ በግ መሆን የለበትም። ለምንድነው አንካሳ በሚሆንበት ሰዓት ከጤነኞች እኩል አይግጥም ግጦች ላይ፣ ስለዚህ አካሉ ይደክማል። ሸውራራ ከሆነ እንደሌሎቹ እንደፈለገው አይቶ አይመገብም፣ ስለዚህ ሰውነቱ ይደክማል። ቀንዱ ሙሉ ለሙሉ ተሰብሮ ውስጡ ላይ የጎዳ መሆን የለበትም። ሌላ ደግሞ የበግ በሽታዎች አሉ፣ የእንስሳ በሽታዎች አሉ የሚታወቁ፣ ያው እርባታ ላይ ያሉ ሰዎች የሚያውቋቸው አሉ። እንደዛ አይነት በሽታዎች መኖር የለባቸውም። አንዳንዱን እንደ ሐሳብና ጭንቀት እንዳለበት አስመስሎ የሚያዋስድ የሆነ የበሽታ አይነት አለ። እንደዚህ እብደት የሚመስል በሽታ አለ። እነዚህ ሁሉ ያለበት መሆን የለበትም። ከተቻለ ቀንዳም የሆነ ነጭ የሆነ ሰውነት ያለው ገዘፍ ያለ ቢሆን በጣም ይወደዳል። ካልተቻለ ግን እነዚህን ቅድመ ሁኔታዎችን የሚያሟላ ትንሽም ቢሆን ቢያደርገው ችግር የለውም። መልካም፣ ጥሩ እያጠናቀቅን ነው። ኡዱህያ በማን ላይ ነው ግዴታ የሚለውን ምናልባት እናንሳና ግዴታ ያልሆነባቸው ሰዎች ይኖሩ ይሆን የሚለውን እንዴ? ያው ኡዱህያ መጀመሪያ እንደ ሁክም እንደ ፍርድ ስናየው ግዴታ ነው ወይስ አይደለም በሚለው ዑለማዎች ተለያይተዋል። ከፊል የተወሰኑ ዑለማዎች ናቸው ግዴታ ነው ያሉት። ግዴታ ማለት እንደ ሸሪዓችን እንደ እስልምናችን ምንድነው ካልሰራው ሰውየው ለምን አልሰራህም ተብሎ ይጠይቅበታል ነው። ልክ እንደ ሶላት አንድ ሰው 5 አውቃት ሶላት ግዴታ ሆኖብናል። ካልሰገደ የውመል ቂያማ ለምን አልሰገድክም ተብሎ ይጠይቅበታል፣ ይቀጣበታል። ስለዚህ ኡድህያ ግዴታ ነው ወይ በሚለው የተወሰኑ ዑለማዎች ግዴታ ነው አሉ። አብዛኛው ዑለማዎች ግን ግዴታ ሳይሆን ሱና ነው። ሱና ማለት ምንድነው? መስራቱ የተወደደ የቻለ ሰው ቢሰራው የሚወደስበት የሚመነዳበት፣ ምናልባት እንደው በሁኔታዎች ሳይመቻችለት ቀርቶ ቢተወው ደግሞ የማይቀጣበት የሆነ ነገር ነው ብለዋል። ስለዚህ አብዛኛው ዑለማዎች ሱና ነው በሚለው ስለወሰዱ ሱና ነው ብለን ብንይዘው ማድረግ የሚችል ሰው በሙሉ ማድረግ ይችላል ማለት ነው። ግዴታ እያንዳንዱ ለምን አልሰራህም ተብሎ የሚጠየቅበት ጉዳይ አይደለም። ግን የሚችል ሰው በሰዓቱ ማረድ የሚችል ሰው ቢያርድና ይህንን ትልቅ ፈዲላ ቢያገኝ ምስኪኖችን ቢያበላ ዘወዳጅ ዘመድ ጋር አብሮ ጥሩ ጊዜ ቢያሳልፍ የሚወደድለት የሆነ ነገር ነው። በጣም ጥሩ። እንግዲህ ኡስታዝ ያጠቃለልን ነው። በ10 የዙልሂጃ ቀናት መነሻችን ነበሩ። ከዛሬ በፊት የነበሩት 9 ቀናትን ጨምሮ እነሱ ላይ ምን ቢደረግ ይወደዳል፣ እንዴት አድርገን እናሳልፍ፣ ለዘንድሮ ቢያልፈንም ለቀጣይ አድማጮች በደንብ ከግምት እንዲያስገቡት እሱን እናንሳና የበዓል መልእክት አስተላልፈው እንዘጋለን። መርሐባ። እነዚህ 10 ቀናቶች ነብያችን አለይሂ ሰላቱ ወሰለም ቀድም በተከስኩት ሐዲስ ላይ መልካም ስራ በእነዚህ ቀናቶች እንደሚሰራው በሌሎች ቀናቶች ቢሰራ በእነዚህ ቀናቶች የሚሰራው የበለጠ ሆኖ ነው የሚገኘው፣ አጅሩ ከፍ ያለ ነው የሚሆነው ብለዋልና በእነዚህ ቀናቶች በቃ ሌት ተቀን በቻለው ያክል መልካም ስራዎች ላይ መጠናከር ነው። ከዛም የበለጠ ደግሞ ነብያችን አለይሂ ሰላቱ ወሰለም 10ን ቀናቶች ከ10ሩ 9ን ቀናቶች ያው 10ኛው ቀን ዒድ አልአድሃ ስለሆነ አይጾምምና 9ን ቀናቶች በጾም ብናሳልፋቸው ብለዋል። በተለይ ደግሞ 9ኛዋን ቀን ማለትም ያው ማክሰኞ ያለፈውን ቀን ማለት ነው። በአሁኑ ማክሰኞ ነው የነበረው። በቀጣይ ደግሞ የሚሆነው እናያለን ኢንሻአላሁ ተዓላ። አላህ ያደርሰንና 9ኛዋ ቀን ላይ የጾመ ሰው ነብዩ አለይሂ ሰላቱ ወሰለም ያለፈውን 1 አመትና ወደፊት የሚመጣውን 1 አመት ያስምርለታል ብለዋል ወንጀልን። ስለዚህ በጾም ማሳለፍ፣ ቁርአን በመቅራት ማሳለፍ፣ ሁጃጆች የሚሄዱ ካሉ እነሱን በማገዝ ወላጆችን በመጠየቅ በተለይ ደግሞ ዝምድናን በመቀጠል ምክንያቱም ዝምድናን በመቀጠል ላይ እስልምናችን ትልቅ ቦታ ሰጥቶታል። አለመቀጠሉ ዝምድናን መቁረጡን ወንጀል አድርጎብናል። ዘመድ ሲባል ደግሞ ዝም ብሎ እናት፣ አባት፣ ወንድም፣ እህት ምናምን ማለት አይደለም። እንደ ሸሪዓችን ዘመድ ማለት 4ኛ አያታችን የሚሰበስባቸው ሰዎች በሙሉ ናቸው። 4ኛ አያት ወደ ላይ የሚሰበስባቸው ሰዎች በሙሉ ለኔ ዘመዶቼ ናቸው። ስለዚህ የትም ሀገር ይሁኑ የትም ቦታ ይሁኑ እነሱን
እንደምንም ብዬ ዝምድና መቀጠል አለብኝ። በሁለቱም ወገን አዎ በእናትም በአባትም እና ይህንን ካደረግን ትልቁ ሀደፍ ምንድነው? ዝምድና መቀጠል ሐቂቃ እያንዳንዱ ሙስሊም ዝምድናውን ቢቀጥል በትክክለኛ መልኩ መቀጠል ማለት ምንድነው? በገንዘብ ከቻለ ችግር ላይ ሲወድቅ በገንዘብ መርዳት፣ ገንዘብ እንኳን ባይሆን እንዴት ነህ ደህና ነህ አይዞህ መባል ራሱ ትልቅ ነገር ነው። እንዲህ ቢሆን ኖሮ ይላሉ ዑለማዎች እያንዳንዱ ዝምድናውን ቢቀጥል ኖሮ በዚህች ዱንያ ላይ አንደኛ ደሃ አይኖርም። ምክንያቱም ዘካ ግዴታ የሚሆንበት ይኖራል። ከነዛ ውስጥ ዘካ ግዴታ ሲሆንበት ሩቅ ሄዶ ከመስጠት ነፈቃ ወይም ደግሞ ቀለብ ግዴታ ከሚሆንበት ሰዎች ውጭ ላሉት ሰዎች ይሰጣል፣ ከዘመዶቹ ማለት ነው። ለልጅ ዘካ ይሰጥም፣ ለእናትና አባት ዘካ ይሰጥም። እነሱ ያው ቀለብህ ግዴታ ስለሆነ መቀለብ አለብህ። ይህ ዘካ ለሌሎች የሚገባ የሆነ ገንዘብ ነው። ስለዚህ ራቅ ላሉ ዘመዶቹ ይሰጣል ለባዳ ከሚሰጥ ይልቅ። ሁሉም ዝምድናውን ሲጠብቅ ደሃ አይኖርም። አንዱን ከመዘለም ዝምድና እንግዲህ እናውቃለን መቼም ዘመድን መጉዳት የሚባለው ነገር ከበድ ያለ ስለሆነ ዲኑም ስለሚጠብቀው ከመበደልም ይቆጠባል። ብዙ ፋይዳዎች ብዙ ጥቅሞች ነው ያሉት ከግል ጀምሮ ከቤተሰብ ቀጥሎ እስከ ሀገር ደረጃ ድረስና ዝምድናን በመቀጠል ላይ በጣም ትልቅ ትኩረት እናድርግ። ቁርአንንም በመቅራት ቀደም እንዳልኩት ጾምንም በመጾምና ሌሎችንም መልካም የሚባሉ ነገራቶችን በሙሉ በመስራት ማሳለፍ ይገባናል። አላህ ይወፍቀን። ኡስታዝ እጅግ አድርገን ነው የምናመሰግነው። እንኳን አደረሳችሁ የምትላቸው ቤተሰቦች ካሉ መርሐባ እንኳን አደረሳችሁ ለማለት የምፈልገው ከምንም በላይ ያው ለእናትና ለአባቴ ነው። እናትና አባቴን እንዲሁም ወንድምና እህቶቼን እንኳን አደረሳችሁ ለማለት ፈልጋለሁ። በተጨማሪም ባለቤቴን እንዲሁም ልጆቼን እንኳን አደረሳችሁ ለዚህ ለተከበረው ለዒድ አልአድሃ በዓል በሰላም አደረሳችሁ። እንዲሁም በአጠቃላይ ለመላው ሙስሊም ማህበረሰብ ለእናንተም እንኳን አደረሳችሁ ለማለት ፈልጋለሁ። እጅግ አድርገን ነው የምናመሰግነው ኡስታዝ ለጊዜዎት። በዓልን ደግሞ ከአድማጮቻችን ጋር ለማክበር ፈቃደኛ ሆነው እዚህ ስቱዲዮአችን ስለተገኙ በድጋሚ መልካም የዒድ አልአድሃ በዓል ይሁንልዎት። ባረከላሁ ፊኩም ጀዛኩሙላሁ ኸይራ። صدور وجهة المبتلى في القبور.